የመጣሁት አርግዤ ነበር ግን ያው አባትየው ልጁን መቀበል ስላልፈለገ ምንም ማድረግ አልችልም ብሎ ከመሬት ተነስቶ ልጅ አለ አርግዣለሁ ይባላል አይባልም? አይ ድንገት ራስን ከተጠራጠርክ ብዬ ነበር። ምን እኔ ሰላቢ ነኝ እንዴ ራሴ የምጠራ ምን ያመኛል? አይ ያው ያለውን ነገር እነ ሚፍታና ፍፄስ ምን ይሰማቸዋል ማለት ነበር። እርጉዟ ነው እኮ ገብቶኛል። በቃ ዘጊው ሁለተኛ ነገር የመጨረሻው መልእክቱን በደንብ አይተሽዋል። እልክልሻለሁ። ቆይ ዩዘር እሷን ነገር ነው መጠየቅ። እልክልሻለሁ ሀና በውስጥ እና የዛሬ መልሱ በሙሉ ባይዘው ለሷ ነው። እሺ እንዳለ በሙሉ ለሷ ነው። ሁለተኛ ነገር ምንድነው? ምንም በቃ ማድረግ የምችለውን አደርጋለሁ። ማድረግ ማልችልም ቢሆን ሁልጊዜ ግን አለሁኝ ነው። ለሱ ነው እሷ ናት የላከችው። በነገራችን ላይ እሷ ጽሁፍ ነው ያስታውቃችኋልና ይቤክ እንትና ቀበሌ ወረቀት አስገብተሽ ነበር አልተላለፈም ነው? ወረዳ ላይ ነው የቀረው ወይስ እንዴት ነው ነገሩ? ማን ነው የምትይው? አንቺ ነው እኔ ምን አልኩ? ራህማዬ እኔ ቆየውና ዩዘርን ጠራታለሁ ስለ ዛሬ ቪዲዮ ቤቴን ከፍቼ ብለሽ አልነበረም? አስገብተሽ ቆይ ወጥቼ አሁን ቆይ ቡና ልጠጣ። ልጆቹ እኮ እዚህ ያሉ ጓደኞቼ እናንተ ዩዘርን ጥሩ እኔ ከተታ ይቃታል ዛበሪ እኔ ጠይቂያት ዩዘርን። አዎ አታስከፊያት ዩዘርን። እኔ አስከፍቻታለሁ። ዩዘር ይቅርታ እናቴ ይቅርታ ዛበሪ ምን አደረግሽኝ ማዬ? አንድ ቀን ቤተ ገብተሽ አስቀይሜሻለሁ። እኔ አወርቻለሁ እረስቸዋለሁ። ማንን ተሳድበሽ ይሆን? ማን ሰድበሽ? ብሩኬን እየሰደብኩ ነበረ። ከዛ ያጋር ቀን መጥተሽ ነበረ። ከዛ ተያሽኝ እኔ እምቢ ብዬ ነበረ። ግን ከዛ ሲወጣ ይቅርታ እናቴ የለውም አይደል? መሳደብ ምን ጥቅም አለው? ሁለቱን ልጅሽን እህትሽን ከወደድሽ እኮ የእህትሽን ባል መውደድ ግዴታሽ ነው አይደል? አውጥቻለሁ እኮ ሁለቱም ይወዳለው። ግን አንቺን ለምን አንቺ ትልቅ እናቴን እኔ በጣም ስለምወዳት እናቴን አንቺ እንደ እናትሽን ባትወጃት ይቅርታ። ግን አንድ ነገር ልንገርሽ፣ ስትዘቀዝቂ ደስ ይልሻል? ለምሳሌ እኔ ያልኩት ሳይለኝ የሚቆይ ሃይሚ ሲዘቀዘቅ እኛ እነሱ የኛ የሚሰማ ስሜት ይሰማ ብዬ ነው እንጂ ማንንም ሰው መዘቀቅ አልወድም ሲጀምር። ግን ይኸውልሽ ምን ጥቅም የለውም። እኔ አሁን ከፈለግሽ ፎቶዬን ልክልሻለሁ፣ ትዘቀዝቅኛለሽ። ስሜት አይሰጠኝም። የሆነ ወረቀት ዘቀዘቅሽ ብዬ ነው ማስበው እና ጭንቅላት ለምንሽ ማዘቅዘቅ የሚዛበሪ እንዴ ናይ ሌሎቹንም ቢሆን አታድርጊ። ምን አስጨነቀሽ? አንድ ሰው እኮ ከተሳደበ ሌላ ይሳደባል። አንቺ ግን ካልተሳደብሽ ሰው እየረሳው ይሄዳልና በቃ አንቺ የሰው እህትሽን እንዲሰድቡብሽ ካልፈለግሽ የሰው እህትም አትሳደቢ፣ የሰው ወንድምም አትሳደቢ። ሁለቱ አሁን የዛሬን ቪዲዮ እንዴት አየሽው እስቲ? ወይዛርዬ ወይ ደስ አለኝ። እንዴት አየሽው ልጅሽን ነገር? ያው ጠጋ ለእርጉዟ ነው እኮ ለእርጉዟ ነው እኮ ገብቶኛል። በቃ ዘጊው ሁለተኛ ነገር የመጨረሻው መልእክቱን በደንብ አይተሽዋል። እልክልሻለሁ። ቆይ ዩዘር እሷን ነገር ነው መጠየቅ። እልክልሻለሁ ሀና በውስጥ እና ከዚህ በላይ ስራትን ይዩናት ማነች ምረትዬ የዛሬ መልሱ በሙሉ ባይዘው ለሷ ነው። እሺ እንዳለ በሙሉ ለሷ ነው። ሁለተኛ ነገር ምንድነው? ምንም በቃ ማድረግ የምችለውን አደርጋለሁ። ማድረግ ማልችልም ቢሆን ሁልጊዜ ግን አለሁኝ ነው። ለሱ ነው እሷ ናት የላከችው። በነገራችን ላይ እሷ ጽሁፍ ነው ያስታውቃችኋልና ይቤክ ማን የላከው ተልቋል ጽሁፍ እኛ እኮ የኔን እኮ አናይም። እስኪ አንቺ ላኪን እስኪ ማን የጻፈው? ማንም አላከ። መጨረሻ ላይ የተጻፈች አለች ትንሽዬ። እሷን እንትኑን ሲወጣ ዝርዝሩ ምን እንደሚል ታነቢዋለሽ። እልክልሻለሁ። ለእኔም ላኪልኝ። እሺ ትርጉሙ እንጂ ደስ ይላል። በጣም ደስ የሚል በጣም ጥሩ ነገር ነው። ዩዘርዬ እንዴት አመሸሽ? እንዴት ነሽ ራህሚ? አለሁልሽ። እንዴት ነሽ? መቼስ ድምፅ ጓ ብሎ ሲነሳ ያስደነግጣል። እንዳደነግጡለት አይሰማም። ጀመሩ የብሩኬና የማርክ ደግሞ ጦርነት ጀመሩ። እኔ እኮ ቀስ ብዬ አወራለሁ ብዬም እጮሃለሁ እና በኋላ ስሰማው እንዴት እንደምደነግጥ ድምፄን የኔ ከመሮ መስሎ ድምፅ የሚያስፈራው አለ። ኧረ የኔውም እኮ ጥሩምባ ነው። ኧረ አንቺ በጣም ረጋ ብለሽ ነው የምታወሪው። እንደውም እኔም ጥሩምባ ነው። እኔ ገደሉኝ ድጋሜ ዩቲዩብ ላይ ድምፄን አልሰማሁም። እኔ የምለው እናንተ አሁን እሷ ነች መጨረሻ
ለውን ጽሁፍ የጻፈችው የምትሉ እንዴት ጽፋለች? እሱ ነው እንጂ ለእሷ መልእክት ይሄ እኮ የእሱ መልእክት እንጂ የእሷ መልእክት አይደለም። ቆይ ሙዬ ታይዋለች። በጣም ደስ የሚል በጣም ግልጽ ሆነ። እንደዚህ አይነት ጽሁፍ አይጽፍም እኮ ደስ የሚል እኮ እኔ አይቼዋለሁ። ደስ የሚል ነው ግን የእሱ መልእክት እኮ ነው። ለእሷ የእሱ መልእክት ነው። አይ እስቲ ታይ ሙዬ እንዴት ናችሁ? አለን ፋፊ እንዴት ነሽ? እንዴት ነው አንቺ አለሽ እንዴ? አለሁ። ደህና ናችሁ? አለሁ። ደህና ነሽ? አልሐምዱሊላህ። እንዴት ናችሁ ሁላችሁም? ማርክ አስር ይሞላሉ። እስኪ እነሱን ተዋቸው በቃ። እነሱ ለነገላኔ ይዟቸዋል። ዝም በሉ። ስለነሱ ያገባ አንለቃቸውም ብለዋል ነገላኔ። እነሱን ያገባል። ምን የራሳቸውን እዚህ ጨርሱ። ነገላኔ ብለው አንድ ነን። እንዴት ያገባል? አንድ አይደለም አይደለም። እናንተ ሌላ ስራ ጀምራችኋል። እናንተ አሁን የጀመራችሁትን ይሄንን በሰላም አጠናቆ ሁሉንም ፍቅር አድርጉ። እነሱ ደግሞ ያንኛውን ግሩፕ ለማውራት ሳይሆን ያልኩት እኔ የማርክ ናቸው። የማርክ የኛ ልጅ የሚመጣው ሰላም የማርክ የሚጣሉት አሁን ከብሩክ ደጋፊ ጋር ነው። ቆይ የማርክ የሚጣሉት ከብሩክ ደጋፊ ጋር ነው ታደቡ ነው እንጂ የኛ ልጅ የሚመጣው እኛን ሰላም ሊለን ነው። እነ ብሩኬ ግን ሁሌም ይለምናሉ አበባ ቁጭ እያሉ ብለው ጽፈው እንትን ብለው ባጣበላቸው እንዳይደንቅ በጣም ነው የተናደዱት። በጣም ነው የተናደዱት። እግዚአብሔርን አንለቃቸው ብሏል። ቅናት ነው። ቅናት ነው። እንደዚህ አለች እኮ ትናንትና የእሱ ሄደው ኢትዮብ ላይ ይስሙ እኮ እንወድሻለን የኔ ቆንጆ ሲሉ ምንም ለማሰጡኝ ነገር አበባ እንኳን በሉ ቻው። እኔ እናቴ እዚህ አጀንዳ ውስጥ መግባት አልፈልግም። ቻው። አንቺ ሴትዮ ቤትሽን ክፈችና ወደዛ ምን ማን አሪፍ መሆንሽ ነው አይደለም። ቡና ልጠጣ ልጆች ምን አስፈራሽ? ምን ትፈሪያለሽ? አንቺ ጓደኛዬ ነኝ። ጓደኛዬ ከዚህ ደፋር ነው እንጂ እኔ እናቴ ከአንዱ አጀንዳ ወደ አንዱ አጀንዳ መተላለፍ አልፈልግም። እኔ የማይመጥነኝ ወሬ ማውራት እኔም እኮ መቅድዬ እዚህ ነው እኮ ያልኩት። እኔም ለዚሁ ነው። ሌላ ይዘውታል፣ እኛ እዚህ በቃናል ነው እስካሁን ዛሬ ቀን ሙሉ ራሳችሁን ያሳመማችሁ አይበቃችሁም እንዴ? በቃችሁ። እኔ የምልሽ እኮ እዚህ ጋር እኔ ያልኩት አሁን አንድ ነን። ብሩክ ተነካ ማለት እኛም ተነካን ነው። ለምን ማዘጋት አለብን። በቃ እናዘጋባቸዋለን እንትን ብለን ለእኛ ግዛችሁ ችግር የለም። እኛ እምቢ ካሉ አልኩሽ፣ እምቢ ካሉ የማይሰሙ ከሆነ ብሎክ እያደረግን ዝም ብለው እንትን የሚሉ ከሆነ ማዘጋት። እግዚአብሔርን ነው የምላችሁ። ምህረት እኮ ገና ትንሽዬ ልጅ እኮ ነች። ብለሻለሁ ሀናን፣ በጣም እግዚአብሔርን በጣም የምታምር ቆንጆ ጥንጥዬ ልጅ ናት እኮ 15 ዓመቷ እኮ ነው። መቤቴን እንዴት አድርጎ እንዳወጧትም አላውቅም። እኔ እናቴን ትንሽ ሊለውጥ ብዬ ነው የመጣሁት። እኔ ለውጠሽ ሞተሻል። አላማሽ የኔ ተለወጥ። አርፈሽ ተቀመጪ። የስራ ባልደረባ አንቺ ዝም በይ። የስራ ባልደረባ ዝም በይ። ይኸው ገኒዬ፣ ምህርዬ ምን ታደርጋላችሁ መሰላችሁ? የልጆቻችንን እነሱ ማቅበጥ፣ ቤታቸውን ሸር ማድረግ። እስኪው ማነው አሁን እንትን ያለው? የኛ ልጆች አሁን ወደ ላይ ናቸው፣ ከፍ እያሉ ነው። ከኋላ ተነስተው እያደጉ ነው ያሉት እና እናሳድጋቸው። እመቤቴን ይናደዳሉ። አረ እኔ ማለት ነው ሃይሚ በእኔ ምክንያት የምትነካ ከሆነ እኔ ቲክቶክ ቪዲዮ ግዴለሽም፣ አታድርጊ። ትነካ አንቺ ሸር አድርጊ። ምንም ይበሏት ይስደቧት። ሃይሚዬ እኮ ገና ከህፃንነቷ ጀምራ ትሰደባለች። አለች ምኗ ተቀነሰ? እያማረባት እያደገች የዋህ ስለሆነች ምርጥ ልጅ ስለሆነች ማለት ነው። እና እናንተ ሸር ማድረግ ቤቷን በቃ እንትን እያላችሁ ገስት እየሰራችሁ ቤቷን ሸር ማድረግ የሷንም የብሩኬንም በቃ ሁለቱንም እያቀበጣችሁ እንደው እስኪ ሸር አድርጉ። እናቴ ትሙት ሁሉም ሰው ነው የሚቀናው። በእኛ ይቀናሉ፣ አሁንም ይቀናሉ፣ ወደፊትም በጣም ይቀናሉ። ለምን ብትሉ እኛ ልጆች ተወዳጅ ናቸው። ተወዳጅ ንስካፌ መሰለኝ። እሺ እና ውዶች እንደዛ አድርጉ። ማንንም አትስሙ፣ የራሳቸው ጉዳይ ነው። ከወረደ ጋር አትውረዱ የኔ ውዶች። እናንተ በጣም እናቶች ተውኩት እኮ ነው ትቻለ። እሺ የኔ ውዶች፣ እሺ ማሬ፣ እሺ እናመሰግናለን። እሺ በቃ ደህና ደሩ። ወዳችኋለሁ፣ አከብራችኋለሁ። አሁን ደግሞ ሌላም እነሱ ሌላ ሰው ይሄድባቸዋል። አሁን ቴነሽዬ ምን መሰለሽ የተጻፈ ስታነባው አይቻለሁ። ሙዬ እኔም ሰምቻለሁ። ኖ ቴነሽዬ ልክ ነሽ እኮ ግን አሁን እንደዛ ምን አገባን ሲባባል ሚዲያው ያስጠላል፣ ይደብራል።
ስለዚህ የራሳችን ልጆች አምጥተን መክረን መመለስ ነው ያለብን እንጂ የራሳቸው ጉዳይ ብለን መተው የለብንም። ይሰማሉ ልጆቻችን፣ ልክ ነሽ፣ ይመከራሉ፣ ይሰማሉ፣ ግን ይናደዳሉ። ሌላ ሰው ሲያደርግ ደግሞ ይናደዳሉ። ያኮ ነው እንትን የሚለው እና አይናደዱም። በምክር ይኸው እንደዚህ እየመከርናቸው ይመለሳሉ። አረ በብርጭቆ ጠጪ ሴትዮ በአይላንድ ነው እንደምጣጣው ፈጣሪ ብርጭቆ ወይኔ ወሰደ እንዳታሰይ ይዘጋብሻል። ብርጭቆ ሳይታሽ ወይ ወላሂ ይልሽ ጠጪ ብላ አፌ ሁለተኛዋ ሳኔ ቡና ስጠጣ አይታኮ ነው የምትጠጣው እንደሞት ፍሬ ያስጠጣል አለሽ ቃልዬ። ቅናት እኮ ነው፣ በቃ በቅናት እኮ ነው። ኮፒ ማድረግ አለብኝ እና ዛሬ ቀኑ ራሱ ያስጠጣል። ማሬ ጓደኛዬ እውነቴን ብለሻል። ቀኑ ራሱ ያስጠጣል። ምን ልሻል? ፍሬ ያስጠጣል እንዴ? ቀናችን ተበላሸ እኮ እንዴ! አንቺ ቀላል ተበላሽ ነው እናቴ። ቡና ስቀምስ ነው አንቺ ትንሽ ጭንቅላት የሰራው ራስ ምታት ፋራሽ ታሙር ብቻ እኔ እኮ አንተ አትግቢዝም በስራሽ እንጂ እኮ ውስጤ ቅጥል እያለ ብታይ በእውነት ነው የምልሽ እንዴ። እኔ 3 ቀን ፍሬ እየተከታተልኳቸው ስለሆነ ትቻቸዋለሁ። ለምን ብታይ ታው አሁን ታው ተብሎ ተመልሶ በውስጥ ልኩልኛል እንጂ እኮ እኔ እኮ አላይም። በእውነት ነው የምልሽ ያው ነው ብዬ ዝም አልኩኝና ፍሬ አይተሻል። እኔ በውስጥ ላኩሽ ነገር አይተሻል። ይኸውልሽ እኔ እንደዚህ አድርጎኝ ነው እኔ ያቃጠለው ልከሽልኛል። የኔ እናት እኔ ፍቅር አንቺ ከሞተሽ ታምራለሽ። እኔ ችግር የለም። እኔ ለኔ ችግር እኔ የስራ ባልደረባዬ አትጨነቂ። የስራ ባልደረባዬም ለኔ እኔን እኮ ስሚ እኔን እኮ ስንት ነገር ፊቴን እንዳበላሹ አላየሽም? የሩታ ደጋፊ ሳይሆኑ ታውቂያቸዋለሽ መቼም ስንት ነገር ፊቴን እኔ እኮ ዛሬ ተናደድኩት። አንቺ አስመሳይ ነሽ ሲሉኝ በቃ ተናደድኩት ዛሬ። ከዚህ በኋላ አትናደጂ ነበር አይባልም። ከልብ የሚወድ ሰው ጦርነቱን ዱላውንም እኛ መሳሪያ እስከምንለ እኔ ቆንጆ የስራ ባልደረቦቼ ሃይሚጌን መዘቀዝ ድቅድቅ እንደው አጋጣሚ ዛሬ አገናኝቶ ነው ማናት እሷ አንዳለች መሳቅ ነው አመሌ የምትባል የብሩኬ እህት እህት ያሳጣት የብሩኬን ፕሮፋይል የምታደርግ ምን አደረገች? እሷም እሷ ደግሞ የሁለቱን ፕሮፋይል የምታደርጉ ሰዎች ብሩኬን እያሰደባችሁ ነው ብላ ስታወራ ነው ወይነት መጣው ነገሩ። ምንድነው የሚፈልገው? አይ ገባውና ተናገርኳት። ከዚህ በኋላ ስነ ስርዓት ያዥ እንደዚህ ብለሽ እንዳታወሪ ያሉት ሁለት ልጆች ናቸው ምናምን በእነሱ የተነሳ ገላን አምስቱ ለምን ምናርገኛ ስሚ ገላን ማርክ ትናንትና ላይቭ ገብቶ ነበር አሉ። እሺ አንቺ እኮ ምክንያታችሁ እኮ በጣም ነው የሚገርመውና የላይቭ ኮመንት ላይ ነው የማርክ ቤት ላይቭ ኮመንት ላይ ነው እንግዲህ ሁለቱም ፕሮፋይል ያደረገች ልጅ ናት ገብታ የአበባ ለማኝ ያለችው። እንግዲህ የላይቭ ኮመንት ላይ ተሰደብን ብሎ ነው እንደዚህ ያደረጉት። ግን አይተሻለ እና ኮመንቱ ለምን አሳዩንመኛ ኮመንት ላይ ኖ ሲጀመር ማለት ነው እሷም እነሱ ኮመንት ላይ የጻፉት እነሱም ብሩኬ ላይቭ ሲግመጣ መተው ላይቭ ኮመንት ላይ መጻፍ መብታቸው ነው። ኮመንት ላይ ላይቭ ኮመንት ላይ ማንም የፈለገውን ይጽፋል አይደል? ጻፈች እነሱ አንድ ይወጡ ሲረገጡ አይደል? አንድ እንዴ ስንቱ ደጋፊ እየመጣ ይሰድባቸው አይደል? እንዴ ላይቭ ላይ እየገባ አንድ እስኪወጡ እነሱ ሲመጡ ጠብቃ መሳደብ ነው እሱን ብሩኬን። ሁለት ደግሞ ያቺ የተሳደበችው ልጅ ቤት ስክሪንሾት አድርጋ አምጥታ ወይ አንድ ወይ ሁለት ናቸው። ለምንድን ነው በጅምላ መጨፈጨፈን የሁለቱም ደጋፊ ብሎ የሚጨፈጭፉ ነው እኔ ጥያቄ። ያን ነገር ያደረገው አንድ ልጅ ወይ ሁለት ሰው ነው። ያን ሰው ብቻ ማድረግ ይችሉ ነበር። እነዚህ ፍላጎታቸው ሁላችንንም በሆነ ምክንያት ይሄንን ነገር ውስጣቸው ላይ ያለው ነገር ማውጣት ነው የፈለጉት። ገብቶሻል? በቃ ይሄን ምክንያት አድርገው ነው እንጂ ይሄ ምክንያት አይደለም። አሁን ያርፋሉ ወላ ያርፉም? ታዲያ አያርፉም። ጭራሽ ገብታ ተሳደበች እያልኩሽ ላይሻ ሼር አድርጉላት። እዛ ያሉ እነ ሚሚ ያሉ እዛ ቤትም ያሉ ናይሻ ቤትም ያሉ አንድ ላይ ሆነ ሼር አድርጊላት። ቲጂ እናቱ ሼር አድርጊላት። ገላን ጭራሽ ገብታ ተሳደበች ከነዚህ ገርዳሚዎች ጋር። አሁን ጠርቼ እኔ ከማንም ከመሀይብ ጋር ልትሰዳደብ የምር አጥፋፋል ባባል። ሲቀጥል ደግሞ አሁን አያጠፉልሽም። ምክንያቱም የብሩክ እህቶች መዘግዘቅ ስለጀመሩ አሁን አያጠፉ። እኔም ጽፌ ለፖስት እንጂ ሀቄ የብሩክ እህቶች መዘግዘቅ ጀምረዋል ማለት ነው። አሁን እያወሩ እኔ ነኝ ያስጠፋኋቸው። ገብቼ ዘግዝቃ ቁጭ ብላ ነበር። እኔ ነኝ ያስጠፋኋት። በረከት በሸታ ተደርጎልኝ እጄ ነበር ምንም የለውም። ከዛ ወጣ በእኛ ከወጣን በኋላ ነው የመጣሽው። እኔ ሼር ያደረኩልሽ እንደጀመረኝ እዛ ባልና ሚስቶች ምንም አጀንዳ የላቸው። ልጋጋሞች አጀንዳ መስራት ሳይሆን ንግግራቸው አያምር።
እሱ በቂጡ ሱሪ ወልቆ ሊሄድ ወስፋታን በልቶ አያደር ለማኝ አረፍሬ ሞታጅ አረ በፈጠረሽ ምክር ዝበት ፍሬ ዝበት አንቺ ጋር ነው ያለች ስትሰደብ ነበር ቤቷን እኔ ስገባ እኔም የሁለቱ ፕሮፋይል ያደረኩ ለምን አልተናገረችም? ከዛ እንደው ዝም ስትል ራሴ አንስቼ ከዚህ በኋላ እንዲህ ብለሽ እንዳታወሪ እኛ የሁለቱም ደጋፊ ነን። ስለዛ እኛ አሁን እኮ እኛ ከማርኬት ጋር እየተናገርን ያለ ነው እኮ የሁለቱም ደጋፊ ብለው ስለፖሰቱ ነው ብዬ ተናግሬያታለሁ። አርጎ ሄዶ ኮሜንት የጻፉት የምር ሲጀምር ማናቸው ወይነት የሁለቱም ፕሮፋይል አርገው ሄዶ የተሳደቡት የምር ወይነት አታምጡ ቤታል ማርያም አታምጡ እቺ ናት ለገለማና ስትል እኮ ነው ታታታምጫት በቃ እኛም ደግሞ ከነሱ ጋር ሌላ ብጥብጥ እንጀምር እንዴ ታታ የሌላው ቡድን ይበቃናል። ታታታም ዘቀዝቅ ልጅ ናት ማሪ እቺ እኮ ሀይሚን እኮ ዘቀዝቀች መሸታ ነው ከትላንትና ወዲያ ነው ምናምን አንደኛዋ እንትናን ዘቅዝቃ ናኒን ዘቀዝቅ እሷ ሀይሚን ዘቅዝቃ ቁጭ ብላ ነበረ። በረከት እንኳን ገብታ ስትላት አስወርዷት ተገዝተለ እንደዚህ አይነት ባለጌ ሰው እኛ ምንም ቢለን እኛ ምን ይገርመናል? ግን ነገሩ ነው ሰላም ጀማ ናቸው። አዎ የሰላም ቤት ነው የሚገቡ አንዱ በረደ። እሺ ቆይ ትንሿ ደህና ናት። ገላኔ ትንሿን አይተሻታል? አላየኋትም። የት አለች? በዚህ ዋቁሙ ዝምታ መልስ ነው። ደግሞ ሁለተኛ ፓርት ያውሩ ሁለተኛ ይድገሙና ከዛን ከየት አንስተን ከየት እንደምናስታጥቃቸው ራሳቸው ያስቡበት ከአሁን በኋላ ማለት ነው። አሁን ዝም እንላለን። ሁለተኛ ይድገሙና ይሄው ከእግራቸው ጀምረን ከጥፍር ጀምረን አናታቸው ጸጉር ላይ ነው የምንወጣው። ስለዚህ አሁን ይሄንን እንተው እሺ የኔ ውድ እንደው በፈጠራችሁ አሁን ደክሞናል። እስቲ ረፍት እንውሰድ። ልጆቻችን ደስታ ላይ ናቸው። ፋፈሽ እንበል። ደስታችንን እኮ ሊያጨልሙ ነው። እነዚህ ደግሞ በትክክል ተልኮ አላቸው ማሬ ማወቅ አለብሽ። ስማርት መሆን አለብሽ እኮ ትንሽ ናቸው ባናታቸውን የሚተከሉት ስልሽ። ቆይ ስለዚህ እሙዬ ተረጋጊ እና ቡዝዬ እኔ ቆንጆ ቡዝዬ ተረጋጊ ማሬ መብቴ ነው አላለችም። ከረብትሻለሁ ቡዜ መብትሽ ነው እንዴ? ስነ ስርዓት ይኑርሽ። እግዚአብሔርን እኔ ጭንቅላቴን አሞኛል ከነጋ ቡና እንኳን አልጠጣውም። እነዚህ እናንተ ደግሞ እነዚህ ሁለት ፍሬ እንደው ለራሳቸው የሰው እንትን ይዘው መጥተው የሚሰሩ በራሳቸው ኮንፊደንስ የሌላቸው ለምና ማይሰጣ ይሄን ፊት አይቶ ሰው አይሰጣት እሱም አይሰጠውም። ስለሳት ይደበቁ ሁለተኛ ላይ እንዳይገቡ ሁሉም ልናገር ብንለው እንችልበታለን። አካዋናቸውን አይቷቸው የት አግኝተሽን ትላለች ቡዜ ታይገን የአልጋ ላይ ነው ደግሞ የነሱ ይባስ ብሎ ላይቭ የገቡት እኮ ብለው እኮ በእነሱ አይዲያ መጡ። ምን ቀራቸው? አንድ ነገር አልቀራቸውም እኮ ብለው መጡ። አልቀላቸውም። አይዲያው እንዳለ ትላንትና የሰሩትን ቪዲዮ አይተሻል? እሱ አልጋ ላይ እሱ አልጋ ላይ እሙ ማታ ማለት ነው። ምን አለ ብሩኬ ባለፈው ፎቶ አንሱ ብሏል አይደል? እኛ ላይቭ ላይ እሱ ደግሞ ምን አለ ፎቶ አንሱ አለኝ። እግዚአብሔር ምስክር እሱ ነገር በነሱ ነገር እነሱን ቀርጸው ነው በቃ ቁጭ በራሳቸው አይዲያ የሌላቸው እየተናደድኩ ነው። ምንድነው የምትሉት? የማርክ ደጋፊዎች ስንት ናችሁ ግን? ተቆጥራችሁ ቁጥራችሁን እስቲ ያሳውቁን።